የማዕከላዊ ኢትዮጵያ ክልል ከፍተኛ አመራሮች የተለያየ አይነት እምነት ተከታዮች ይፍጠር ፕሮግራምን በጋራ በመሆን በሆሳዕና ከተማ አከናውነዋል። ከህዝበ ሙስሊሙ ጋር ይፍጠር ፕሮግራሙን ያካሄዱት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪ እንዲሁም የትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ እንዳሉት ኢትዮጵያ የተለያየ አይነት እምነት ተከታዮች ያሉባት የብዛነት ማሳያ የሆነች ሀገር በመሆኗ አንደኛው የሌላኛውን እምነት በማክበር እንዲህ በጋራ ማዕድን መጋራት ጥቅሙ የጎላ መሆኑን ተናግረዋል። ኢትዮጵያ ብዛ ሃይማኖት ብዛ እምነት ያላት ሀገር ናት። ስለዚህ ሙስሊም ወንድሞቻችንን ከነሱ ጋር ሆነን አብረን ማፍጠር ወንድምነታችንን እህትነታችንን በደንብ ማረጋገጥ ያስፈልጋል ማለት ነውና ስለዚህ ወንድማዊነታችንን ሴቶቹን ደግሞ እህትነታቸውን የሚገልጡበትና የጋራ እሴት ያለንን የተለያየ እምነት ቢኖርንም የጋራ እሴት አለን። የሌላውን እምነት ደግሞ አክብረን የሌላውን እምነት አፕሪሺየት አድርገን የጋራ ክልል እየገነባን የምንሄድበት የጋራ አገር እየገነባን የምንሄድበት ነውና በልዩነት መሃል አንድነትም አለ። ስለዚህ የሃይማኖት ልዩነት የማንነት ልዩነት እነኚህ ልዩነቶች እንደተጠበቁ ሆኖ ደግሞ አንድነታችን እየገነባን የምንሄድበት ነውና አንድነት ለመገንባት ደግሞ እያንዳንዱን መለያየት ማክበር የያንዳንዱ መለያየት አፕሪሺየት ማድረግ ሪኮግናይዝ ማድረግ አስፈላጊ ነው። በዚህ ወቅትም እምነቱ በሚያዘው መልኩ ያለው ለሌለው ማዕድ በማጋራት ጾሙን ሊያሳልፍ እንደሚገባም አሳስበዋል። የተለያየ እምነት ተከታዮች ብንሆንም ወደ አሰብነው ብልጽግና ጉዞ ለመጓዝ እንዲህ አይነት የጋራ እሴቶቻችንን ማጎልበት ያስፈልገናል ያሉት ዶክተር ዲላሞ ኦቶሬ የማዕከላዊ ኢትዮጵያ ክልል የመንግስት ተጠሪና ቅርንጫፍ ጽህፈት ቤት ኃላፊ በዓሉን በጋራ በመሆን ፈጣሪን መማጸንም ያስፈልጋል ብለዋል። ሀገራዊም ዓለም አቀፋዊ ይዘት ያለው በዓል ነው። በዓሉ ግን ምንም እንኳን በሙስሊሙ ማህበረሰብ በልዩ ሁኔታ በድምቀት ቢከበርም ግን እኔ ለምሳሌ ሙስሊም ባልሆንም ግን ክርስቲያን ነኝ። ለምሳሌ እንዲያመራርም በኢትዮጵያዊነት በዓሉ ህዝቦች የሚደጋገፉበት ችግር ያለው ሰው የሚጠየቅበት ችግሩንም በጋራ የሚጋሩበት ደስታውንም በጋራ የሚጋሩበት በዚህ መልኩ በውስጡ ፍቅር ያለበት ሰላም ያለበት አንድነት ያለበት አፍጥር በዚህ መልኩ ሊገለጽ እንደሚችል በቆይታ የተመረበታለው አሁንም እያደረገን ያለ ነው እየገለጽን ያለ ነው ይሄንን ነውና ይሄ በሁሉም ዘንድ ተጠናክሮ መቀጠል አለበት። በጣም ብዙ እዚህ አካባቢ ክርስቲያኖች ያሉ ሙስሊሞች ያሉ ምንም ሃይማኖት ሳይገድባቸው የኢትዮጵያዊነት ጨዋነት ተጠብቆ አብሮነትን አንድነትን አፍጥር ፕሮግራም በፍቅር በአንድነት ማሳለፋቸው ለኛ በአገራችን ለምን ገነባው የሃይማኖታዊ እሴት ትልቅ ትርጉም አለውና በዚህ መልኩ ነው ትርጉም ሊገለጽ የሚችለው። በረመዳን ጾም ወቅት የምናከናውነው የኢፍጣር ፕሮግራም ሁሉም አይነት ሰው የሚስተናገድበት መሆኑን አቶ ይሁን አሰፋ የማዕከላዊ ኢትዮጵያ ክልል የፖለቲካና አቅም ግንባታ ዘርፍ ኃላፊ ገልጸዋል። ኢፍጣር ፕሮግራም ኢፍጣራችን ለአንድነታችን በሚል መርህ ነው እያካሄድን ያለ ነው። እኛ ኢትዮጵያውያን አብሮነት፣ አንድነት፣ ወንድማማችነት የምንላቸው ነገሮች ከምናጠናክርበት መርሃ ግብር አንዱ የኢፍጣር ፕሮግራም ነው ማለት ነው። በዚህ ኢፍጣር ፕሮግራም ላይ ሁሉም አንድ ላይ እንዲተሰብስበው በዚህ አጋጣሚ ያው የኦርቶዶክስ አማኞችም በጾም ወቅት ላይ ነው ያሉት። ስለዚህ አንድ ላይ ሆኖ የእስልምና እምነት ተከታይ ወንድሞቻችን እህቶቻችን ኢፍጣር ፕሮግራም ለሚያካሂዱበት ጊዜ አብሮ በመገኘት አብሮነትን በዓሉን አብሮ የማክበር ፕሮግራሙን አብሮ የማክበር ከጎናቸው ሆኖ በጋራ ጸሎት አድርጎ እቺ ሀገር ሰላም መሆን የምትችልበት ሁኔታ ላይ በጋራ እጅ ለእጅ ተያይዞ መውጣት የሚቻልበት እድል የሚፈጥር ነው ማለት ነው።